የኢንተርኔት ላይ ወሲብ ነጋዴዎች እኛ ሀገርም ገብተዋል። ለአንዴ ብቻ አብረሽኝ ካደርሽ 500 ሺህ ብር ላርገ እና እንትን ልበልሽ ምናምን ያለኝ ሰው አለ። በጣም ብዙ ታዋቂ ሰዎችም እዚህ ጉዳይ ላይ ያሉ እየተባለ ነው። መውለድ አልፈልግም፣ ማግባት ካልፈለኩኝ የተሻለ ህይወት ነገ መኖር ከቻልኩ ማግባት አለመፈለግ። ይህን አሳፋሪ ድርጊት በአደባባይ ስታወራው እንዴት ልታፍርበት አልቻለችም? ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው በፒኪኒ በፓንት ምናምን። የቴሌግራም ኢንተርኔት ላይ የዝሙት ንግድ እንዴት ይካሄዳል? ወደኛ ሀገርስ እንዴት እየገባ ነው ያለው? እዚህ ጉዳይ ላይስ እነማን ናቸው ያሉት? ሙሉ ሀሳቡና ዝርዝር መረጃውን በዚህ ቪዲዮ ሰጣችኋለሁ። የእግረኛው ሚዲያ መስራች ተክለ ሃይማኖትን ምንድን ነው የገጠመው? የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። የሃይማኖት ጸብ ሊያስነሱ ነው እንደሚያስብል ድብድብ ሊካሄድ ነው። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ስለመጣችሁ ከአሞና ቲዩብ ጋር ቤተሰብ ሁኑ። በመግቢያ ላይ ልነግራችሁ እንደሞከርኩት የኢንተርኔት ላይ የዝሙት ንግድ በጣም ሀገራችን እየተስፋፋ ነው። ውስጥ ለውስጥ ታዋቂ አይደለም፣ ግን ውስጥ ለውስጥ ነው ይሄ ነገር እየተስፋፋ ያለው። አሁን ላይ በጣም ብዙ ሰዎች ምንም ሳይለፉ ግን ብዙ ገንዘብ ማግኘት የሚፈልጉበት ትውልዶች እየመጡ ይገኛሉ። በፊት ሰዎች ብዙ ገንዘብ ብዙ ሰርተው ብዙ ጥረው ብዙ በላባቸው ገንዘብን ማግኘት ነበር ይመኙ የነበረው። አሁን ግን ምንም አይነት ልፋት ሳይኖር ምንም አይነት ድካም ሳይኖር የሀብታምና ሌግዠሪ ኑሮ ነው መኖር የሚፈልጉትና ይህ ምንድነው? አሁንስ ደግሞ የኢንተርኔት ላይ የዝሙት ንግድ ሀገራችን ላይ እየተስፋፋ ነውና በምን መልኩ ነው ካላችሁ ደግሞ የዚችን ልጅ ቪዲዮ ተመልከቱና ከዛ በኋላ መጥቼ እነግራችኋለሁ። ትናንት የገዛሁት አይፎን 17 ነው። ያ ፕሮ ማክስ። ማን ይገዛልሽ? ቴሌግራም እና ቴሌግራም ላይ ማለት ነው። እውነቱን ስነግርህ የኔ ፒክቸር ኦንሊ ፋንስ አልኩ። አሁን ፐርመንዝ በጣም ትልልቅ ቶፕ 10 የሚባሉት ራሱ $5 ከ$10 በላይ የለም ፐርመንዝ ታውቃለህ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። በጣም ብዙ ሰው ነው የሚሆነው ከምነግርህ በላይ። እኔ ወር አልሞላኝም አሁን ከጀመርኩ። ግን ፒክቸርሽ ምን አይነት ነው? በቃ ፖስት አድርጋለሁ እኮ እንትን እኮ ፖስት አደርጋለሁ እኔ እንዲታይ ፍሪ ፖስት አለ በፒኪኒ በፓንት ምናምን። እንዴት ሰው አደባባይ ላይ ወጥቶ እንዲህ አይነት ነገርን ሲናገር አያፍርም በሚል በዚህ ሳምንት በጣም በቲክቶክ እና በሌሎች ማህበራዊ ሚዲያዎች ላይ በጣም መነጋገሪያ የሆነች ልጅ ናት። ወጣት ናት፣ እንደምትመለከቷት የዩኒቨርሲቲ ተማሪ ናት። ግን አደባባይ ላይ ወጥታ ሶሻል ሚዲያ ላይ ይሄን ስትናገር ምንም አይነት ፍርሃት የለባትም፣ ምንም አይነት ይሉኝታ የለባትም። ይህን ነገር ስታደርገው ደግሞ በኮንፊደንስ ነው የምታወራው። እና ይህ ነገር እንዴት ሊፈጠር ቻለ? ምንስ እየተካሄደ ነው? በምን መልኩ ነው ይህ ነገር ወደ ሀገራችን የገባው የሚሉ ጥያቄዎች በጣም ተበራክተዋል። ልጅቷን ዩቲዩብ ላይ አይታችኋት ሊሆን ይችላል። ግን ይህ ነገር እንዴት ነው የሚካሄደው የሚሉን ነገር ደግሞ በጣም ብዙ ሰዎች ስትጠይቁ ነበራችሁና ለእናንተ ይህ ነገር በምን መንገድ እንደሚካሄድ ልነግራችሁ ወዳለሁ። አንድ ነገር ግን እንድታውቁልኝ የምፈልገው ነገር ይህን ነገር ወደዚህ ሳመጣ ብልግናን ለማስፋፋት የተለያዩ አይነት መጥፎ ነገሮችን እንዲታወቁ የማይታወቁ ነገሮች እንዲታወቁ ለማድረግ ሳይሆን ብዙ ሰዎች አንድ ጠንክራ የምትሰራ ሴት ህይወቷን ለመለወጥ በጣም ልትቸገር ትችላለች እና እንዲህ አይነት ሰዎችን ባጭሩ ሄደው ሲለወጡ ሲያይ ምን አርጋ ነው እኔስ ለምን አልለወጥም የሚል አይምሮ ውስጥ ጥያቄ ይፈጠራልና ይህ ደግሞ ብዙ ሰዎች ጋር ተጽዕኖ ያመጣል፣ ተስፋ መቁረጥን ያመጣልና በእንደዚህ አይነት ተጭበርብሮ የሚመጣ ብር እንጂ በስኬት በትክክለኛው መንገድ ተሰርቶ የመጣ ገንዘብ አይደለምና አትታለሉ የሚለውን ለማሳየትና እንደ ሀገራችንም ደግሞ በጉዳዩ ላይ እንድንነቃ ለማድረግ ነው እንጂ ሌላ ነገር ለማድረግ አይደለም። ይህ ነገር በዓለም አቀፉ የስም መጠሪያው ሴክስቶርሽን ወይም ኦንላይን ሴክስ ወርክ ተብሎ ነው የሚጠራው። ብዙ ሰዎች እዚህ ጉዳይ ውስጥ አሉ፣ እዚህ ንግድ ውስጥ ይሳተፋሉ እንደ ዓለም አቀፍ ሁኔታ። ኢትዮጵያ ውስጥ ግን የተለመደ ነገር አይደለም በጭራሽ። ኢትዮጵያ ውስጥ እንግዲህ ሁላችንም እንደምናውቀው ሰው ዝሙትን ማድረግ ሲፈልግ ሴተኛ አዳሪ ጋር ነው የሚሄደው፣ ወይም ደግሞ ቺቺኒያ የሚባልበት ቦታ ሄዶ ሴተኛ አዳሪዎች አሉ፣ ከነሱ ጋር ያድራል፣ ገንዘብ ከፍሏቸው ይወጣል እና የስጋ ግንኙነት ነው ያለው። እኚህ ሴቶች ህይወታቸውን ለመለወጥ ቢቸግራቸው የተለያየ ነገር ውስጥ ቢገቡ ነው ገንዘብን ለማግኘት ወደዚህ ጉዳይ የገቡትና ግን ገላቸውን መሸጥ ሊጠበቅባቸው ወይም ደግሞ ከአንድ ወንድ ጋር መተኛት ይጠበቅባቸዋል። አሁን ግን ቴክኖሎጂውና ዘመናዊነቱ ሶሻል ሚዲያው የተለያየ ነገር በዝቶ ዓለም ላይ ያለን ሰው ወደ አንድነት አምጥቷል እና ይህ ነገር የሚከሰተው እንዴት መሰላችሁ? ቴሌግራም ላይ ቻናል አለ። ለምሳሌ ዜና ታያላችሁ፣ የተለያዩ መረጃዎችን በቻናሎች በቴሌግራም ቻናሎች ታያላችሁና ዝም ብላችሁ ነው ቻናሉን ነክታችሁ ገብታችሁ የምታዩት። አንዴ ጆይን ካረጋችሁ ወይም ቻናሉን ሰብስክራይብ ካረጋችሁ በኋላ ገብታችሁ ማየት ብቻ ነው የሚጠበቅባችሁ ያን ነገር ግን እነዚህ ሰዎች ፕሪሚየም ቴሌግራም ወይም ደግሞ የተከፈለበት ቴሌግራም ቻናል ለሚከፍቱት ያ ቻናል ደግሞ እነሱ አንዴ ሴት ያደርጋሉ ወይም ደግሞ የክፍያ መንገድ ያመቻቻሉ። ለምሳሌ $100 የከፈለ ሰው ነው እዚህ ቻናል ውስጥ የተለቀቀን ነገር ገብቶ ማየት የሚችለውን ነገር የሚለውን ያመቻቻሉ። ስለዚህ እኚህ ሴቶች ምን ያደርጋሉ? ራቁታቸውን በፓንት ሊሆን ይችላል፣ በጡት ማሳዣ ሊሆን ይችላል እየወጡ ፎቶ እየተነሱ ያን ፎቶ ደግሞ እዚህ ቻናላቸው ላይ ይለቃሉ። እናም እዚህ ቻናል ላይ ገብቶ ደግሞ የነሱን የራቁት ፎቶ ወይም ደግሞ የተለያየ አይነት ብቻ ዝሙት ቀስቃሽ ፎቶዎችን ዝሙት ቀስቃሽ ቪዲዮዎችን
ማየት የሚፈልጉ ሰዎች ደግሞ ዓለም ላይ በጣም ባለጌ የሚባሉ ሰዎች አሉ። ሶ እነሱ ያን ለማድረግ ሲፈልጉ ለመግባት ሲፈልጉ እቺ ልጅ እንደምትናገረው ከ100 እስከ $150 ሁላ ሊከፈላት ይችላል። ወይም ደግሞ በኢትዮጵያ እስከ 23000 እስከ 25000 ብር እስከ 30000 ብር ድረስ ሰዎች ከፍለው ነው ገብተው የሷን ፎቶና ቪዲዮ የዝሙት ቀስቃሽ ቪዲዮ የሚያዩት። በዚህ ጉዳይ ላይ ደግሞ በጣም ብዙ ታዋቂ ሰዎች እንዳሉም ደግሞ እቺ ልጅ ትናገራለች። እሷም ይሄን ነገር አይታ ነው ወደዛ ጉዳይ የገባችበትና በጣም ብዙ ገንዘብ እንደሚሰራበት እና ከዛም ባሻገር ደግሞ አንድ ነገር ስታወራ ከሰማችሁ እኔ ጀስት ማግባት አልፈልግም መውለድ አልፈልግም፣ ስለዚህ ገላይ ምንም አያረግልኝምና እሸጠዋለሁ ነው የምትለው። ምንም ችግር የለም የሆነ ወንድ እኔን መጥቶ እስካልተኛ አሁን ሴተኛ ዳሪዎች እንደሚያደርጉት እኔን መጥቶ እስካልተጋደመ ድረስ ምን ችግር አለ? የኔን ገላቢያይ ምንም ችግር የለውም፣ እኔም ደግሞ ልጠቀምበትና ሀብታም ልሆንበት ነው የሷ ንግግርና በጣም ብዙ ሰዎች እዚህ ጉዳይ ውስጥ አሉ ትላለች። እና አንዴ አድምጧት እስቲ። እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊ ፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኙም፣ ሴክስ አታደርግም ምናምን። ግን አሁን ሚሊዮነር ናት ምናምን ብር አላት፣ የፈለገችውን ነገር ማድረግ ትችላለች አልኩ። የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20,000 ብር ከፍለው ከዛ እንትን ይሰጡኛል፣ ጊፍት ይሰጡኛል። እግዚአብሔርን። እናም ግን የዚች ልጅ ታዲያ ለምን ተለየ? ደግሞ አደባባይ ላይ እንደዚህ በኮንፊደንስ ወጣ ይህን ብልግና እንዴት ልታወራ ቻለች ካላችሁ ደግሞ አንድ ነገር ነው። ለምሳሌ እኚህን አሁን የእሷን የቴሌግራም ቻናል ሰብስክራይብ አድርጎ ለመግባት ሊንክ ያስፈልጋል ወደ እሷ ቴሌግራም ለመሄድ እና የራሷ ሶሻል ሚዲያ ሊኖራት ይችላል። እዛ ላይ ታደርጋለች። ሶ ታዋቂ ከሆነች ያን የሚያውቁ ሰዎች በጣም ብዙ ሰዎች ወደዛ ይሄዱና ያን ነገር ያደርጋሉ ወይ ከፍለው ገብተው ያያሉ። ያን ታይም ይጨምርላታል። ወይም ማንም ማያውቀው ሰው ትንሽ ሰው የሚያውቀው ሰው ከሆነ ትንሽ ክፍያ ነው ሊኖራት ይችላል። በጣም ብዙ ሰዎች ግን ሄደው ያን ቻናል የሚጎበኙ ከሆነ በጣም ብዙ ታገኛለች። እንደውም ይሄ ቪዲዮ ላይቭ ላይ ለምሳሌ እዚህ ላይቭ ላይ ገብታ ከማውራቷ በፊት የቲክቶክ ፎሎወር 18000 19000 ነበረ። አሁን 20 ምናምን ሺህ እንደገባ እየተናወደ በአንድ ጊዜ በአንድ ላይቭ ከ2000 በላይ ሰዎች ፎሎ እንዳረጓት እየተናገረች ትገኛለች። እና ዶላር ስንት ነበረ ከኔ ጋር ከመግባትሽ በፊት? 20000 እርግጠኛ ነሽ? ያ መሰለኝ 19000 ምናምን ነበር። 19000 ይህ ነገር ጥቅሙ ምንድነው? በጣም ብዙ አቴንሽን ወደሷ እንዲሆንና ሰዎችም ይህን አይነት የሚያደርጉ ባለጌ ሰዎች ወደሷ እንዲሄዱ ያደርጋል። እና ይህ ነገር ያው ለጥቅሟ ነው እንጂ እያወራች ያለችው ዝም ብላ ሰዎችን ለማሳወቅ አይደለም። ስለዚህ ሶሻል ሚዲያ ላይ የምትመጣው ራሱ ይህን ጉዳይ በጣም በስፋት ታውቃበት እንትን ለማለት ነው። ስለዚህ ለምን አታፍርበትም ካላችሁ ሰዎች ገንዘብ አእምሯቸውን ሲደፍን እንደዚህ ነው የሚሆኑት ብዬ ነው ማስበው። እና ቺም ልጅ አሁን ልጅ ናት ብዬ ነው ማስበው። ሐዋሳ ዩኒቨርሲቲ ተማሪ ናት። ግን ብትመለስ ከዚህ ሰው በትክክል ሰርቶ መለወጥ ይችላል ብዬ አምናለሁ እና መመለስ ትችላለች ብዬ ስለማምን እንድትስተካከል ምክርም ብዙ ሰው ቢሰጡ እኔም ደግሞ ይህን ከተከታተለች ምክር እሰጣታለሁ። እና በዚህ ጉዳይ ሀሳብ አስተያየቶቻችሁን ኮመንት ላይ መጻፍ ትችላላችሁ። ወደ ሁለተኛ ጉዳይ ሳልፍ እግረኛው ሚዲያ መስራች እና ባለቤት የሆነው ተክለ ሃይማኖት በዚህ ሳምንት አዲስ ጉዳይ አጋጥሞት ነበረ። በጣም ብዙ ሰዎች ሲነጋገሩበት ነበረ። ታስሯል። እናም የእስሩ ምክንያት ምንድነው የሚሉ ሰዎች ደግሞ በጣም ብዙ ተበራክተው ነበርና እኔም ደግሞ ይሄን ጉዳይ አጣርቼ መጥቼ ለእናንተ ልንገራችሁ ብዬ ነው የመጣሁት። አንዴ ስሙት። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። አበባየሁ የተባለ ሰው በዩቲዩብ ቻናሉ አቅርቦ ነበርና በዛም የቀረበው እንግዳ ሲቀርብ የመከላከያን ልብስ ወይም የሀገር መከላከያን ልብስ ለብሶ ነበርና ታዲያ እግረኛው ምን አድርጎ ነው ካላችሁም ደግሞ ያን ነገር ያው ማሰራጨት አልነበረበትም። ኦዲተሪ ወይም ደግሞ የሶሻል ሚዲያ ወይም ማህበራዊ ሚዲያ ወይም ደግሞ ሚዲያን አጠቃቀም ጋር በተያያዘ እንዲህ አይነት ነገሮች መተላለፍ የለባቸውም። ተቆርጠው ወይ መውጣት ይችላሉ ወይ ፕሮግራሙ መቅረት ይችል ነበር በእንደዚህ አይነት መልኩ እንጂ ይህ ነገር መምጣት የለበትም ብዙ ሰዎች ይላሉና በዚህ ጉዳይ ነው የታሰረው ተብሎ እየተነገረ ይገኛል። መጨረሻም ደግሞ የሃይማኖት ጸብ ሁላ ይነሳበታል እየተባለ የነበረው የሴዶ ማርሻል እና የጆኒ ጂጂትሱ ውድድር ቀን ሐምሌ 21 እንደሆነ ይታወቃል። ፕሬስ ኮንፈረንስ መግለጫ የሚሰጥበት እዛ ላይ ተገናኝተው በጣም ብዙ ሲተራረቡ ነበረ። ሃይማኖታዊ ጉዳይ እንዴት ተነሳ ወይም የሃይማኖት ጸብ ለምን አልክ በረከት ካላችሁ ደግሞ አንዴ ይህን ቪዲዮ እዩትና ከዛ በኋላ መጥቼ አወራቸዋለሁ። በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ያሳያችሁ። በሃይማኖት የጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም። እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ ነው ታወራ። ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን ያሳያለሁ። እሺ ናው ኢስ ኳየት መልሳለን እኮ እኛ መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that። እኔ ወንጀል ልሰራ እችላለሁ፣ ሊምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ። የመጠጥ ማስታወቂያ
አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቷል አይደል? እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም። ኢስላም ኢዝ ፐርፌክት፣ the believer is not perfect. you should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው ማለት ጆኒ ያው ያነሳው ሐሳብ ሴዶ ሃይማኖተኛ ነኝ ይላል፣ ግን ደግሞ የቢራ ማስታወቂያ ይሰራል ከወንድ ጋር ሆናለሁ ሲልም ምንም አይመስለውም። ስለዚህ ሃይማኖተኛ አይደለም ሊል ነው የሞከረው። ሴዶ ግን ደግሞ በራሱ ደግሞ ነገሩን እንዴት እንደገለበጠው አይታወቅም። እኔ በሃይማኖቴ ደካ በሆንም ሃይማኖቴ ግን ፐርፌክት ነው ምናምን ሲል ነበረ። ጆኒ በሃይማኖቱን አልነካም፣ ግን አንተ በሃይማኖት ደካማ ነህ ነው ሲለው የነበረውና ይህ ጉዳይ ብዙ ሰዎች ጋር ደርሶ እንዴት ሃይማኖታችንን ትነካለህ የሚሉ ሰዎች ወጥተው ነበረ። ጆኒም ደግሞ በነጋታው ወጥቶ ይሄን ቪዲዮ ሰርቶ ነበርና እዚህም ቪዲዮ ላይ እኔ የተናገርኩት ሴዶ በሃይማኖት ደካማ ነው ያልኩት እንጂ ሃይማኖቱ ደካማ ነው አላልኩም እና ያን ተረዱልኝ፣ ከደበራችሁ ግን ይቅርታ ብያለሁ ብሏልና ይህን ይመስላል የነበረው ፕሮግራም። ታስባላችሁ? ሐሳባችሁን በኮሜንት አጋሩኝ። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። አስተያየቶቻችሁ ይጠቅመናል፣ ይገነባናል፣ ለቀጣይ አሻሽለን እንድንመጣ ያደርገናል። ስለዚህ አስተያየቶቻችሁን ጻፉልን። እስካሁን ድረስ ደግሞ ከተከታተላችሁ አሞና ቲቪን ሰብስክራይብ በማድረግ ቤተሰቡ ነው። በቀጣይ ጊዜ እስክንገናኝ በደህና ቆዩልኝ። በብልሃት እንኑር።